እንዲነው በዕልም ነው ሐቂቀተን እንደምታውስ በቅፍ ከሚያዙ ልጆች ጀምሮ ከፍ እስካሉ ድረስ ሸሪዓተል ኢስላሚያን ከዛው ከመሻይኾች ጀምሮ እስካሁን ድረስ እውነት በሆነ ዒልም ለማስተላለፍ ለኡማ ለመድረስ ከቀን ከሌሊት ደፋ ቀና ሲሉና ሲደክሙ ሌሎች ደግሞ ይህንን ሐቅ ጭቃ ለመቀባትና ያልሆነ ስያሜ ለመስጠት ዒልምን በማሰልጠን ዒልምን በማዕራት ፋንታ ውሸትን እያሰለጠኑ ውሸት እየፈበረኩ 24 ሰዓት የሆነ ያልሆነውን የሚያወሩ ሰዎች አሉ። አላህ ይጠብቀን። ለእነዚህ ሰዎች ሁላችሁም አንድ መልእክት አለኝና በእንዲህ አይነቶቹ ጀግኖች መልስ ስለሚሰጣቸው መልእክት ቢተላለፍልኝ ደስ ይለኛል። አሁን አዲስ ተነስተው ያንን ውሸት ሒርፋ አድርገው ትናንትና ቤት ለመግዛት ያልበቁት ቤት ለመግዛት መኪና ያልተሸለሙት መኪና ለመሸለም የውሸት ቅድም ይዘዋል። አንድ ሰውዬ ትልልቅ ኃይለኛ የሚባሉትን አውሬዎች አንበሳዎችን እስከዛው እስከ ዋሻቸው ድረስ እስከ ምሽጋቸው እየሄደ ያድን ነበርና እነዛን አድኖ አሸንፎ ሲመለስ በመንደር ያሉ ውሾች ጮሁበት። የሰውዬ ምን ግጥም ገጠመ መሰላቸው? من لم يخشى أسود الغابي إن زأرت فكيف يخشى كلاب الحي إذا نبحتها. الله أكبر. እኔ አንበሳዎችን እስከ ዋሻቸው እስከ ምሽጋቸው እንጂ ሰብሬ ያን ጩኸት መሬት ሰማይ የሚያደበላልቅ ጩኸት እየጮሁ ምንም ሳልፈራ አሸንፌ ተመለስኩ። ሰውዬ የመንደር ውሻ ጩኸት ምን ያስፈራዋል ብሎ ያስባሉ ውሾቹ የሚጮሁት አለ። ስለዚህ አንበሳም የለም መጀመሪያውኑ ይገባቸዋል። ቢሆንም በተደራጀ መልኩ ድምፁን ከፍ አድርጎ በዓለም ደረጃ ሐቅን አጠፋለሁ ብሎ የተባለን መሬት ዲባቅ የመታ ኃይል አሁን እነዚህ ውሻዎቹ ምናምኖቹ የሳሎን ውሻ ከውሻ ውሻ የመንደር ውሻዎች ያሸንፋልታል ተብሎ ይታሰባል? አይታሰብም። ለእነዚህ ሰዎች የምንላቸው ምንድን ነው? ይህንን ውሸት ማፈብረኩት ተውትና በቅፍ ያሉ የ10 ዓመት የ8 ዓመት ልጆች ጋር አራድ የለም እነዛን እናታቸው ጀርባ ላይ ሆነው ጡት የሚጠቡት ጋር መታችሁ ዒልም ተከራከሩ በብልልስ ቅድም ታቅፈን አንስተን ኹጥባ ያደረገው ልጅ ጋር መጨረሻ እሱን ነው የምንሰጣቸው። ትልላቆቹን አሳቲዛዎቹን አይደለም በጭራሽ። እነዚህ ዲቦች ወላሂ ምን አይነት ጨካኞች አረመኔዎች መሆናቸውን ትናንትና ሰውን ከአቂደተ ተንዚህ ኻሊቀ ሰማዋት ወልአርድን እንዳይገዛ ወስደው እግር ያለው ጭንቅላት ያለው የሚወጣ የሚወርድ አካል እንዲያመልክ አደረጉት በመርፌ አደንዝዘው። አሁን ደግሞ ሰው ባኖ አላህን ወደ መገዛት ሲመጣ ደግሞ የለም አትነካኩት። እዛው ምን ያህል ገራር መሆናቸውን የምታውቁት በምንድን ነው? ትናንትና መኪና ገዝተውበታል። ትናንትና ቤት ሰርተውበታል። ትናንትና ቤት ኑሯቸውን ለውጠውበታል። አሁንም ነቅቶ እንዳይመጣ እዛው ጣዖትህን አምልክ ችግር የለም አብሽር ጅስም ማምለክ ምንም አያመጣም እንደሚሉ ጨካኝ አረመኔዎች በዓለም ሊፈለግ ይገኛል እንዴ? ያ የመርካቶ እንኳን ዱርዬ እኮ የሚያወልቀው ምንድን ነው? ብር ነው አይደለም እንዴ? እስቦኬ ነው የሚፈታው። እነዚህ የሰውን ኢማን ወስደው ከስቦኬ በላይ የሚወስዱ አረመኔ ሰዎች አዛይ መስለው እዛው ጣዖት አምልክ አብሽር እግር የምታመልክ ጭንቅላት የምታመልክ ችግር የለበትም ለእኛ ብቻ አገልግል እንጂ ከደነዘዝክበት እንዳትነቃ ለሚሉ ሰዎች የእናንተ ፍልስፍና አብቅቶበታል። በዓለም ተንኮታቷልና አሁንም በዕልም ኑሩ። ምስቃለ ዘራ ልታቆሙት አትችሉምና
እዛው ዱርዬነታችሁን ይዛችሁ ሳሙናችሁ ተኙ በሉ ልናገራ አጥሩም እንዴ በኢልም ከፈለጋችሁ እንደ አይነት ሸባቦች አሉና በኢልም ለፈለገ ይፈልግ ላይ ይፈልግ ቀን ይፈልግ ራሱ ቤቱ ድረስ ይፈልግ በአደባባይ ይፈልግ በፒያሳ ለመቅጠም ዝግጁ ነን። ግን በውሸት የምትቀቡት ነገር የፈለገውን ያህል ጭቃ ብትቀቡም ወርቅ ወርቅ ነው ልታደርሱት አትችሉም እንላቸዋለን ኢንሻአላህ። አላሁ አክበር። እና እነዚህ ውሽክፍ ያሉት ደግሞ መግለጽ የማይችሉ ቀርቶ በውሸት የሰለጠኑ ሪከርድ የሰበሩትም ዋሽተው ሊያስቀሩት አልቻሉምና እባካችሁ አዲስ ውሸት ተማሪዎች አቁሙ እንላቸዋለን። እናንተ ጎረምሶቹ አትቀርሹ ነው የምንላቸው። الذين هم لا يميزون اليمين من الشمال ግራና ቀኛቸውን ያለዩ በኢልም ሙሰላ ከሆነ ጋር እንዴት ነው አፋቸውን ሊከፍቱ የሚችሉ? ትልቅ ሸፈቃ ብሎ ማለት እያመለክ ያለው ጀሃነም ነው። ጀሃነም ማለት እኮ ተመልሶ ሊያስተካክልበት የማይችል ነው ወንድሞቼ እህቶቼ። ከዛ ከገባበት አሮንቃ የሚያወጣው ሰው ነው አዛኝ የሚባለው። ባለበት አንድ ሰው ታመም ያለው ብሎ ሐኪም ቤት ሄደ ሁላችሁም እንደምታውቁት ማለት ነው። ያለበት ሱካር ሊሆን ይችላል፣ HIV ሊሆን ይችላል፣ ሌላ በሽታ ሊሆን ይችላል። ሊመረመር ሄዶ በሽታውን ንገረኝ እያለው በሽታው በሽታ ነው ግን አንተን አልያዘህም ብሎ የሚመልሰው ዶክተር ነው የሚመሰገነው ወይስ እንዲህ አይነት በሽታ አለብህና ሳያጠቃህ እነዚህ መድኃኒት ፈልግ ወይም እንዲህ አይነት በሽታ እንዳይዝህ ጥንቃቄ አድርግ የሚል ማንኛው ነው አዛዡ እናንተ ጋር? ሁለተኛው በሽታውን ነግሮ መድኃኒቱን በአግባቡ ሰጪ። ይሄ ወጣት ይሄ ኢልምን ሷፊ እያደረገ ያለው ጣዖት አምልካችሁ እንዳትሞቱ ባካችሁ። እስካሁን ሄዳችሁትም ቶሎ ያልገባችሁትም ተጠንቀቁ ነው የምንለው አይደለም እንዴ? እነዛ ጨካኝ አረመኔዎች ግን በተለይ በኢትዮጵያ ሕዝብ ላይ እንዴት ጨከሩበት! ትናንትና ትክክለኛ አቂዳ አውጥተው ጣዖት አምልኮት ውስጥ አስገቡ። አሁን ደግሞ ከዛ እንዳይወጣ አትከፍርም አብሽር፣ ምንም የፈለከውን ግንድም ብታመልክ ምንም ድንጋይ ብታመልክ ዛፍም ብታመልክ ትክክል አብሽር የሚሉ ጨካኞች አረመኔዎች አሉና በእነዚህ ጨካኞች ሁልጊዜ አትበዝበዝ። እዛ የተጠመድክ ሰው ቀንበሩን ሰብረህ ወደ አህለ ሱና ወልጀማዓ ተመለስ እንላለን። እስካሁን የነበራችሁ ወደ ኋላ ኢንሻአላህ እውነቱን አውቃችሁ ተመለሱ። ያልገባችሁም ራሳችሁን ጠብቁ እንላቸዋለን። እነዚህንም እስከ መጨረሻው ኢላን ተቁመ ሰዓ ስራው የሚቀጥል አላህ ያድርገው። አላህ ያጠንክራቸው። ቀቡል አላህ ይስጣቸው። አላህ ተሸሩ ሁሉ እስከና እሳት ይዛቸው አላህ ይጠብቃቸው። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።